የሐናን ፎቶና መስቀል የሰረቀው ልጅ ተገኘ። የሐናን ፎቶና መስቀል የሰረቀበት ምክንያት ወዶ ሳይሆን ለሐና አባት ማሳከሚያ ስለሚያስፈልጋቸው ብሎ የሰረቀው ልጅ መጣ። ሐና እውነቱ መውጣት ነበረበት። እውነት መውጣት ነበረበት። ለምንድን ነው ዶክተር እንደዚህ አይነት ስራ ሊሰራም ሊያጭበረብርም? ለተመልካች ክብር ሊኖራችሁ ይገባል። ምክንያቱም ለተመልካች እንዴት ብሎ ነው ታካሚ በዚህን እንደዚህ እያላችሁ ለሌላ ሰው ትምህርት ማደኝ እንደምታስተላልፉት? እናንተ ጥሩ ስራ ሰርታችሁ ነው። እውነታው ነበር መውጣት ያለበት። የምሬን ነው የምላችሁ። ሁሉም ሰው ጠልቷችኋል። ኖላዊ ድራማ ተከታታዮች እውነታውን አሁንም ማውጣት አለባችሁ። ለተመልካቾቻችሁ ክብር ይኖራችሁ። እንዴት ለሐና ውጤቱን አልሰጣችሁም? እናንተ እያስፈራራችሁ። ይህ እኮ በግልጽ የምታደርጉትን ነገር እኮ ነው የምታሳዩት። ለተመልካች ክብር ይኖራችሁ። ምክንያቱም ዶክተሩ እውነተኛ ሆነህ ቢሆንም እንኳን እውነትን የያዘ ሰው ይሞታል እንጂ ለራሱ ብሎ ራስ ወዳድነትን የሰውን ህይወት ማበላሸት የለብህም። በአንተ ሚስት ወይም በአንተ እጮኛ ስላስፈራራህ የዚችኛይቱን ልጅ ህይወት ማበላሸት የለብህም። ዶክተር ያኔ እንደ ተማረ ሰው እንደ ዶክተርነትህ እውነታውን ነበር መናገር ያለብህ። የምር አጭበርባሪና ሌብነት ነው። ለተመልካች ክብር የላችሁ። በጣም ብዙ ተመልካች አላችሁ፣ ነገር ግን ስራችሁ ጥሩ አይደለም። እስከዛሬ ጥሩ ስራዎችን እየሰራችሁ ኖራችሁ፣ አሁን ግን ስራችሁ በጣም መጥፎና አሳፋሪ እንደሆነ በእርግጠኝነት እነግራችኋለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የኖላዊ ድራማ ተከታታዮች እንደምን አላችሁ? ዛሬ ሁላችንም በእርግጥ የኖላዊ ድራማ እንዴት እንዲያስጠላንና እንደደበረን ሁላችንም በኮሜንት እየገለጽን ነው። እውነትም ዶክተር አጭበርባሪና ሌባ እንዳለው በዚሁ ተምረናል። ምክንያቱም እንዴት ለተመልካች ጥሩ ነገር ማስተላለፍ ነው ወይስ መጥፎ ነገር ማስተላለፍ ነው? ሐና በጣም ደንግጣለች። ውጤቱ እውነት ባለመሆኑ በማጭበርበራቸው በጣም ተናዳለች። ይችኛይቱ ደግሞ የሌባ አምባ ደረቅ የሚባለው አሰት የለውም። የእውነትም ልጅ ስላልሆነች በጣም እየፈነጠዘች እና እየዘለለች ነው። አያትየይቱ ግን በጣም ተመችታኛለች። እንዴትም ውጤቱ የእሷ እንደሆነ በጣም ገርሟታል። ይህች እኮ አስተውለው ላዩዋት ምንም ማንንም አሴትን የሚመስል ነገር የላትም እያለች በጣም ነው የምትጠላት ማለት ነው። ተመልከቷቸው። አሴት ሐና የመጣች የአሴት ጓደኛ የሐናን ፎቶና መስቀል የወሰደውን ልጅ አመጣው። ከዛ ሁሉንም ነገር ሲነግረው በጣም ደነገጠ። ፋዘርን ሊያው ሲመጡ ያልሆነ ነገር ገጠማቸው። እዚህ ጋማ ደስ ብሎሻል ትላለች እናቷ ትመስል ማለት ነው። አዎ ደስ ብሎኛል። አያትየይቱ ግን ደስ አለ። አያቴ ደግሞ ስታስጠላ እያለች አያትየይቱን ትሳደባለች። ለምን? እውነት ነው። ምኗም እኮ አሴትን አትመስልም። ይች ግን አሴትንና ጸባይዋ ሁሉ ነገሯ አሴትን ትመስላለች ትላለች አያትየይቱ። እዚህ መታ ስታዋራት ስላደረግሽው ነገር ከልብ ነው ማመሰግነው፣ በጣም ነው የምወድሽ ትላታለች። ተመልከቷቸው። እዚህ ሁለታቸው ምግብ እየሰሩና እየተሳሳቁ ይገናኛሉ። እንዲህ ሐና እንዲሁ እህታችን የምትሆን የምፈልገው ሐና ነው ትላለች። የምርም ሰላምዬ በጣም ጠንካራና ጀግና ሴት ነሽ። ምክንያቱም በሰራተኛችሁ ተማምነሽ እህቴ ናት ወይም አትዋሽም በማለትሽ በጣም ጥሩ ሰው ነሽ። ወይዘሮ ሜላት ግን እንዴት እንዲያስጠላችኝ የምሬን ነው የምላችሁ። ከወይዘሮ ባዩሽ ያላትን ጓደኝነት ወይዘሮ ባዩሽ የቀጠረችው ዲኤንኤ እንዲቀየር ያደረገችው ሰውዬ በጣም የሚያስጠላና አሳፋሪ ሰው ነው። ከሁላቸውም ደግሞ ዶክተሩ ነው። ምክንያቱም ራስ ወዳድነቱን ያሳያል። ለሱ ህይወት ብሎ የሚስኪንን ህይወት ማበላሸት የለበትም። ይህ በግልጽ የሚሰራው ስራ ነው የሚያሳየው ማለት ነው። ከዛ ዶክተሩም እውነተኛ ነበር ስላስፈራራው አይሚሮው ላይ ሰላም አላገኝ ብሎ እየተመላለሰበት ነው። እዚህ ጋር ሰውየው መጥቶ እያስፈራራው ነው። ባክን ስራ የልስራበት ውጣልኝ
ባክህን ውጣልኝ ይለዋል። በሽጉጥ ያስፈራረዋል። እንዴት አባቱ ነው ወንበርህ የሚመቸው ይለዋል። በጣም ባለጌና አጭበርባሪ ነው። ይህ ሰውዬ የአሲርን ጓደኛ ባይገለው ብዬ እፈራለሁ። እውነታውን ሲናገር እሱ እንዳይገሉት ብዬ እፈራለሁ። ተመልከቱ፣ ሌባና አጭበርባሪ። ይህ ሰውዬ ዶክተሩን ያስፈራራው። ዶክተሩ ደግሞ በጣም ሽንቱ ራሱ እስከሚያመልጠው ድረስ ነው የተወረገረገው ማለት ነው። ውድና የተከበራችሁ ቤተሰቦች ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ እየሆናችሁ እንድትቀላቀሉ በትህትና ጠይቃችኋለሁ። ዲኤንኤን ካልቀየርክ ያችን ቆንጅየዋ ሚስትህን ታውቃታለህ? ከሚስትህ ምን ዋና የምትወድላት ይለዋል። እንዲህ እኔ በእርግጥ የምለየው የለኝም ሁሉንም እወዳለሁ ይለዋል። አይ አንድ ነገር ምረጥ ሲለው ምረጥ ካልከኝ ጸጉሯን እወድላታለሁ ይለዋል። የምትወደውን ጸጉሯን ላጭቼ ነው በደረቁ ላጭቼ ማመጣልህ ዲኤንኤን ካልቀየርክ እያለ ያስፈራረዋል። አረ እንደው ሀገራችን እዚህ ጋር የአሴር ጓደኛ መጥቶ ሆስፒታል ውስጥ እየተሳሳቁ ይገኛሉ። ከዛ አባቷን አባዬ በቃ እኔ ነገሩ ሁሉ ከብዶኛን እያለች አባቷን ታወራዋለች። እዚህ ጋር ደግሞ ሀና በጣም ሰላም በጣም ጭንቋትና እውነታውን እስከምታገኝ በጣም ቸኩላለች። እህቴ እንኳን ደስ አለሽ የማትጠብቂው ነገር ሆነ እያለች ስመጣ ምንድን ነው እባክሽን ወደዛ ትነግሪኝ ከሆነ ንገሪኝ። አይ የኔ ነኝ እህታችሁ ስትላ ወይም የማልጠብቀው ነገር ሆነ በፊትም ተናግረሽ ጨርሰሽዋል። ምን ትመስላለች ስታስጠላ ብላ ትወጣለች። ሰላም በጣም ገርሟት አስጠልቷታል ነገሩ። ከዛ ተነስታ ጽናትን እሷን ሰላምን ለማጽናናት ትሄዳለች። ተመልከቱ፣ ይቺ ደስ ብሏት በጣም ደስተኛ ሆናለች። አያትዬቱ ግን በጣም ደብሯታል እንደምትመለከቷት። ለምን ነው የሚደብርሽ አያቴ ሲሏት፣ አይ የደበረኝማ ያልጠበቅኩት ነገር ሲሆን ነው ትላለች። ተመልከቷቸው፣ አያትዬቱ በጣም እርግጠኛ ሆና ነው የምታወራው ስለ አሴት መሆኗ። አንቺ ደግሞ ይቺ ጫጩት ነው እርግብ ነው የምትሏት ምናምን ወሬዋ ይመቸኛል። የምሮ ነው የምላችሁ። አያቴ ምን ሆነሽ ነው ሲሏት አትናገርም። እዚህ ጋር አሴል በጣም ተናዷል። ምን ሆነሽ ነው ሀናዬ ሲላት በጣም ከፍቶኛል አሴል። ከዛ ሲነግረው ሁሉንም ነገር ተነስቶ ይሄዳል። አያቴ ምን ሆነሽ ነው የደበረሽ ስትላት ምንም አልሆንኩኝ። አረ ደብሮሻል። ልታወራት እንኳን በሞክር ምንም እንዴት እንዲያስጠላቻን የተናገረችው። ተመልከቱ ቤተሰብ ሁላችሁም ሰብስክራይብ አድርጉ። እንደኔ እርግብን የሚጠላ ሰው አለ? ወይዘሮ ሜላት ራሱ በጣም ነው ያስጠላችኝ። ከዛ ወጣና ልጁን ላገኝ ይፈልጋለሁ ይለዋል። እንዴት ሰራህልኝ ሳልሰራ ለህልቀርም እያለ ከዛ የተባባሉትን ይፈክር ገባ። ከዛም በኋላ ሲያናግረው እንዴት አሰርክ ነገሩኝ ይለዋል። ከዛ ለምንድን ነው ሲገናኙ ለጥብቅ ጉዳይ መሆኑን ያልነገርከኝ ይለዋል። እዚህ ጋር ደግሞ እኔ በመሆኔ ደስ ብሎኛል ትለዋለች። ችርግብ ነው ምን ተብየዋ ብላለች አያትዬቱ። ማየ እኔ ነኝ ሁሉንም ነገር ያበላሸሁት ይቅርታ አድርጊልኝ ይላታል። ልጅ አንተ ምንም አላጠፋህም ትለዋለች። እንዴ ማየ ሀና እኮ ዲኤንኤ አላለችም እኔ ነኝ ያልኩት። ስለዚህ እኔ ይቅርታ አድርጊልኝ ምናምን ይላታል። እዚህ ጋር እንድንገናኝ እፈልጋለሁ ይለዋል። እሺ እንገናኝ ይለዋል። ከዛ በኋላ ያገኘው ጊዜ እገልሃለሁ እኔ ለዚህ ነገር ውስጥ ያስገባኸኝ አንተ ነህ፣ ሳታጣራ እገልሃለሁ፣ እነዛን ሰዎች ታገናኘኛለህ ይለዋል። አይ ሰዎቹ አደገኛና መጥፎ ሰዎች ናቸው፣ እነሱ ይገሉሃል ይለዋል። እወግሃለሁ ይለዋል። እዚህ ጋር አያትዬቱ ቡና ፈላይና ምናምን አያቴ ስትላት አይ ድንቄም ቡና እኔ አልጠጣም ራሳችሁ ጠጡ ብላ ተነስታ ትታቸው ትሄዳለች። እማዬ በእኔ ምክንያት ነው እንደምትናገርሽ ይቅርታ አድርጊላት ትላታለች። አይ እርግብዬ እኔ እኮ አሴትዬ እኔ እኮ ያንቺ ሁኔታ እንጂ ሌላው አያገባኝም ትላታለች። እዚህ ካና ደግሞ በጣም ከፍቷትና ደብሯታል። ከሐኪም ቤቱ ትሄድና ሀናን ታገኛታለች። ሰላምዬ እንዴት መጣሽ ትላታለች። አንቺ እኮ እህቴ ነሽ ትላታለች። እንዲህ ከውጤቱ በኋላ የምታገኘኝ አይመስለኝም ብላን ነበር። ከዚህ በኋላ ምንም ይፈጠር ምንም አንቺ እህቴ ነሽ ትላታለች። ሰላምዬ በጣም ነው የማመሰግነው በጣም ነው የምወድሽ ብላ ታቅፋታለች። እዚህ ጋር ሶስታቸው እያወሩ ነው። እናትዬቱ በጣም ደስተኛ ሆናለች።
አያትየቱ ደግሞ በጣም ከፍቷታል። በሉ ልሄድ ነው እኔ እናንተ ተሳሳቁ ደስተኛ ሆኑ ብላ ትነሳለች። እንደ አያትየት ነው የምትሄጂው? ከቤቴ ልሄድ ነው እዚህ ልኖር መሰለሽ እንዲህ የመጣሁት ትላታለች። አሁንም ልለምና ሞከረች። እርግብ ተብዬዋ ያረዳ እስቲ ልቀቂኝ ባክሽ ብላ ትታቸው ትሄዳለች። በቃ እማዬ ተረጋጊ እያለኝ እናቷ ይመስል ለማጽናናት ትሞክራለች። ሁላችሁንም ወዳችኋለሁ፣ አከብራችኋለሁ። ሰላማችሁ ብዙ ትርፍ ይበልልኝ። ቪዲዮን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ እየሆናችሁ እንድትቀላቀሉ በትህትና ጠይቃችኋለሁ። እውነት ለመናገር ዶክተሩ በጣም አሳፋሪ ስራ ነው የሰራው። እንዲሁም ደግሞ ሁላችሁም ለእናንተ ማራዘም ስትሉ የስንት ሰው ህይወት እያበላሻችሁ ነው። ምክንያቱም በዚሁ መጀረብ ነው። ዶክተር መሆን ያለበት ራሱ ሊገልበትም ቢል ራሱ እውነታውን መደበቅ አልነበረበትም። ለምን እውነት አይደበቅም? ሀና የእነሱ ልጅ እንደሆነች መናገር አለባቸው። አሁንም ለተመልካች ክብር ይኖራችሁ ቪዲዮውን እንደነበረ አድርጉ፣ መልሱ፣ ይቅርታም ጠይቁ ህዝቡን። ምክንያቱም ይሄ የእናንተ ለሰዎች የሚተላለፍ አይደለም፣ አስተማሪ አይደለም፣ የሚያስጠላ ህይወት ነው። ከሀዲ በዶክተር ክህዲና ማለት ነው። ሁላችሁም ሰብስክራይብ በማድረግ አትርሱኝ። እንዲሁም አባትሽ ከህክምናው መቆም አለበት ሲል የነበረው ሊያስፈራራና አስፈራራት ተብሎ ነበረ። 800 ሺህ ብር ያልወሰዱትን 800 ሺህ ብር እያሉ ያስፈራሩትም ውሸታቸው ነበረ። ቤተሰብ እወዳችኋለሁ። በቀጣይ ቪዲዮ እስከምንገናኝ ደህና ሰንብቱልኝ። ሰላም አለይኩም ወራህመቱላሂ ወበረካቱ።